በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በውስጥም በውጭም ያላችሁ ለዚህ ታላቅ የበረከት መንፈሳዊ ስራ ተግባር ጥሪ የተደረገላችሁ የመንፈስ ቅዱስ ልጆቻችን የቅዱስ ዑራኤል ልጆች ቤተሰቦች በመራሄ ብርሃናት ሰንበት ትምህርት ቤት ተኮትኩታችሁ ያደጋችሁ ልጆቻችን ኦርቶዶክሳውያን ሁላችሁ እንኳን ለቅዱስ ዑራኤል ወርሃዊ በዓል አደረሳችሁ እያልን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለዚህ ዕለት ለዚህ ሰዓት አደረሰን እያል ይሄ ታላቅ የበረከት ጥሪ እንደተባለ ሁሉ የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ከተመሰረተ ከ140 ዓመት በላይ ያደረገ አንጋፋ ቤተክርስቲያን፣ ታላቅ ቤተክርስቲያን፣ ብዙ ቅርሶች ያሉበት ቤተክርስቲያን፣ በጸበሉም በእምነቱም ያልተፈወሰ የሌለ ከዛም ደግሞ ሰንበት ትምህርት ቤታችን መራሄ ብርሃናት ሰንበት ትምህርት ቤት ከተመሰረተች ከ60 ዓመት በላይ ከ50 ዓመት በላይ የሆነ ሰንበት ትምህርት ቤት ነው። በዚህ ሰንበት ትምህርት ቤት ብዙ አንጋፋ ሊቃውንት አባቶች፣ መምህራን፣ ካህናት፣ ሰባኪያነ ወንጌልና ልዩ ልዩ አገልጋዮች የተገኙበት ሰንበት ትምህርት ቤት እንደመሆኑ የዚህ ሰንበት ትምህርት ቤት እንደ አስተዳደር፣ እንደ ሰበካ ጉባኤ፣ እንደ ማህበረ ካህናት፣ እንደ ምእመናንም ሆነን ይሄንን መንፈሳዊ ጥሪ በኦንላይን የሚደረገውን የገንዘብ የማሰባሰብ ፕሮጀክትን ስንከፍትና መግለጫ ስንሰጥ በጣም እጅግ ደስ እያለን ነው። ሁላችን እንኳን አደረሰን። ይሄ ትልቅ የበረከት ቀንና የበረከት ጥሪ ስለሆነ እንኳን ደስ ያላችሁ ማለት እፈልጋለሁ። ለበዓለ ሆሳዕና ዋዜማ እንኳን አደረሳቸው። መዝሙረኛው ዳዊት በመዝሙሩ እንዲህ አለ፣ ለእግዚአብሔር ቤት ቅንዓት በላኝ እንዳለ ዛሬ እኛም ለቤቱ ቅንዓት ለትውልዱ ፍቅር ተነሳስተናል። እዚህ በካዛንቺስ መሃል እምብርት ላይ የሚገኘው ደብራችን ለዘመናት የብዙዎቹን ነፍስ ሲያክምና ሲያድን የቆየ ቅዱስ ስፍራ ነው። ላለፉት 50 ዓመታት በላይ ትውልድ በቅዱስ ቃሉ ሲያንጽና ሲታነጽ የቆየ የመራሄ ብርሃናት ሰንበት ትምህርት ቤታችን ዛሬ ካለው የአባላት መብዛትና የአገልግሎት መስፋፋት የተነሳ የመማሪያና የመሰብሰቢያ አዳራሽ እጥረት ገጥሟታል። ይህንንም ችግር ለመፍታት በደብሩ ሰበካ ጉባኤ መልካም ፈቃድ ካስገነባው ባለ 7 ወለል ህንፃ ላይ 4ኛ ፎቅ በልጆቻችንና በምዕመናን ትብብር ተጠናቆ ለአገልግሎት ቢበቃም አሁን ግን የህፃናትና የወጣቶች ቁጥር በከፍተኛ ሁኔታ በመጨመሩ የ5ኛ ፎቅ ግንባታ የግድ አስፈላጊ ሆኖ ተገኝቷል። በዚህ ምክንያት ስራው ተጀምሮ እየተካሄደ ይገኛል። ክቡራንና ክቡራት፣ በውስጥም በውጭም ያላቸው ምዕመናን ልጆቻችን ዛሬ ግንባታ ወሳኝ ምዕራፍ ላይ በደረሰበት ወቅት 2 ታላላቅ ፈተናዎች ከፊታችን ተጋርጦብናል። አንደኛ፣ በከተማችን እየተከናወነ ባለው የኮሪደር ልማት ምክንያት የደብራችን የቅርብ ምዕመናን አገልጋዮቻችን ገንዘብ እየሰጡ በገንዘባቸው በእውቀታቸው ያግዙን የነበሩ ምዕመናን በመነሳታቸውና የገቢ ምንጫችን በመቀነሱ፣ ሁለተኛ፣ በተጨማሪ ባልታሰበ ሁኔታ የግንባታ ዕቃዎች ዋጋ በከፍተኛ ሁኔታ መናሩ የጀመርነው ስራ ዳር ለማድረስ የአቅም እጥረት ፈጥሮብናል፣ ገጥሞናል። ይህ ህንፃ የድንጋይ ክምር ብቻ ሳይሆን የነገዎቹ ዲያቆናት፣ መዘምራን፣ ካህናት፣ ሊቃውንት፣ ሊቃነ ጳጳሳት፣ መምህራን መፍለቂያ ማዕከል ነው። እናንተ በሀገር ውስጥም ሆናችሁ በባህር ማዶም የምትኖሩ ምዕመናን ዛሬ የምትሰጡት እያንዳንዱ ሳንቲም በአንድ ህፃን ህይወት ውስጥ የብርሃን ሻማ ሁና ትበራለች። ዛሬ የምትዘሩትን ዘር ለእናንተ የማይጠፋ የበረከት መዝገብ፣ ለልጆቻችሁ ደግሞ መንፈሳዊ ርስት ይሆናል ማለት ነው። በመሆኑም የፊታችን ቅዳሜ መጋቢት 26 ቀን ከምሽቱ በ12 ሰዓት ላይ ጀምሮ በሚካሄደው የቀጥታ ስርጭት ኦንላይን የገቢ የማሰባሰቢያ መርሃ ግብር ላይ
እንድትሳተፉ አቅማችሁ የፈቀደውን ሁሉ እንድትለግሱ በአምላከ ቅዱስ ዑራኤል ስም ጥሪዬን አስተላልፋለሁ። ለመለገሻ በዚህ የተጻፉ አጫጭር አካውንቶች ያሉ ስለሆነ እነሱን ለግንዛቤ ያክል አነባቸዋለሁ። የኢትዮጵያ ንግድ ባንክ አጭር ቁጥር 2221 ሲሆን አባይ ባንክ ደግሞ 2222 ነው። በቴሌብርም እንደዚሁ ገንዘብ የምናሰባስብበት ሁኔታ የተመቻቸ ይሆናል። የደብረ ጽጌ ቅዱስ ዑራኤል መርሐ ብርሃናት ሰንበት ትምህርት ቤት ከተመሰረተ በ1957 ዓመት ሲሆን አሁን በዚህ በዘንድሮ በ2018 62ኛ ዓመቱን ይዟል። ለ62 ዓመታት በሚጓዝበት ጊዜ በኢትዮጵያ ውስጥም ያላችሁ ከኢትዮጵያም ውጭ ያላችሁ የቅዱስ ዑራኤል ወዳጆች የምታውቁት በሰንበት ትምህርት ቤቱ በጭቃ ትምህርት ቤት ስንማር ቆይተን በእናንተው በጎ ፍቃድ የአራተኛ ፎቁ ተሰርቶ አሁን እየተገለገልንበት እንገኛለን። የአምስተኛ ፎቁ ግን ከላይ ጣራ ባለመልበሱና ስራውን ባለመጠናቀቁ ገንዘቡም የዋጋ ጭማሪ በማድረጉ ምክንያት በፍጹም አምስተኛ ፎቁን ልንሰራ አቅማችን ስላልቻለ ከውጭም ከሀገር ውስጥም ያላችሁ በተለይ በደብረ ጽጌ ቅዱስ ዑራኤል መርሐ ብርሃናት ሰንበት ትምህርት ቤት ያገለገላችሁ በተለያየ ሀገራት ያላችሁ የተማራችሁበት ትምህርት ቤት ልጆች ለማፍራት ወደ አለመቻል እንዳይደርስ ይህንን አዳራሽ ስራ እንድትተባበሩና በህብረት እንድንሰራ የቅዱስ ዑራኤል አካባቢ ነዋሪዎች፣ የቅዱስ ዑራኤል ጤና ጥበቃ አካባቢ ያላችሁ፣ ዝክረ ዑራኤል ማህበር የምትሰበሰቡ፣ የቅን ልቦች ባምቢስ ሰፈር ያላችሁ፣ ካሳንቺስ ዑራኤል ተብላችሁ የምትጠሩ በሙሉ እስከ 33 ቀበሌ ያላችሁ፣ በዙሪያው በ13 ቀበሌ ያላችሁ፣ በ22 ማዞሪያ ያላችሁ ያደጋችሁበት ሰንበት ትምህርት ቤት ኑ እርዱኝ ብላ ትጣራለች። ሁላችሁም አቅም በፈቀደ መጋቢት 26 ቀን ቅዳሜ በሚተላለፈው ቀጥታ የገንዘብ ማሰባሰቢያ ፕሮግራም ሁላችሁም እንድትካፈሉና በምትሰበሰቡበት ጊዜ የምትረዱበት አጫጭር ባንክ የኢትዮጵያ ንግድ ባንክ ቁጥር 2221 የአባይ ባንክ 2222 በእነዚህ ውስጥና በዚህ በታችኛው በኩል በተቀመጠው በቴሌብር ቁጥር በሚሰጣችሁ አስገብታችሁ እንድትረዱን በቅዱስ ዑራኤል ስም በእመቤታችን ቅድስት ድንግል ማርያም ባገለገላችሁበት በሰማዕቱ በቅዱስ መርቆሬዎስ ስምና በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በከፍተኛ እንደው ከልብ ባዘነ እንድትረዱን ጭምር አጎንብሼ በትህትና እጠይቃለሁ። ሁላችሁም እጃችሁን እንድትዘረጉ የቅዱስ ዑራኤል አምላክ እግዚአብሔር ይርዳችሁ። አመሰግናለሁ። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመላኩ የቅዱስ ዑራኤል ወዳጆች የመርሐ ብርሃናት ሰንበት ትምህርት ቤት ለቤተ ክርስቲያን ዲያቆናትን፣ ቀሳውስትን፣ መዘምራንን፣ የቴዎሎጂ ተመራቂዎችንና የቤተ ክርስቲያን ልዩ ልዩ አገልጋዮችን እያፈራ እነሆ 62 ዓመት አስቆጠረ። የሰንበት ትምህርት ቤታችን ፍሬዎች ከሆኑት መካከል በዓለማዊና በመንፈሳዊ የተሳሉ ፍሬዎች መካከል ዶክተሮች፣ ኢንጂነሮች፣ አርቲስቶች እና በልዩ ልዩ ሙያ የተሰማሩ በሀገራችንም በውጭም ሀገር የተሰራጩ ፍሬዎች ይገኙበታል። ይህ አንጋፋ ሰንበት ትምህርት ቤት በአሁኑ ወቅት በህፃናት፣ በወጣቶች፣ በጎልማሶች በርካታ የቤተ ክርስቲያን ምዕመናንን በማገልገል ላይ ይገኛል። ለመጥቀስ ያህል በህፃናት ክፍል ከ550 በላይ ህፃናትን ከአንደኛ እስከ አራተኛ እስከ 6ኛ ክፍል እየተማሩ ይገኛሉ። በአብነትም 7 መምህራን ወንበር ዘርግተው ልጆቻቸውን እያስተማሩ ይገኛሉ። በወጣቶችና በጎልማሶች መርሃ ግብርም ከ7ኛ ክፍል እስከ 12ኛ ክፍል የመሰረታዊ የሃይማኖት ትምህርቶችን በቀንና በማታው መርሃ ግብር እየተሰጡ ናቸው። በተጨማሪም ሳምንታዊና ወርሃዊ ጉባኤዎች፣ የርቀት መንፈሳዊ ትምህርት መርሃ ግብሮች፣ የከፍተኛ ትምህርት ተቋማት፣ የቅዳሴ ተሰጥኦ፣ የበገና፣ የማህሌት፣ የኪነ ጥበብና የመዝሙር ትምህርቶች አገልግሎቶች በሰፊው እየተሰጡ ይገኛሉ። ከዚህም ሌላ ወደ 500 የሚደርሱ አባላት ያሏቸው 10 ማህበራት በትምህርት፣ በዝማሬ፣ በጸሎት የመማሪያ ቦታ ተሰጥቷቸው በሰንበት ትምህርት ቤታችን እየተገለገሉ ይገኛሉ። የሰንበት ትምህርት ቤቱ አገልግሎት እንደዚህ ሰፊ መሆኑን የተገነዘበው የደብሩ ሰበካ ጉባኤ ካሰራው ህንፃ ላይ 4ኛ ፎቅን በሰንበት ትምህርት ቤት በኩል ጨርሰን እንድንጠቀምበት በፈቀደው መሰረት
በሀገር ውስጥና በውጭ ሀገር ያሉ አባላቶቻችንን በማስተባበር አራተኛ ፎቅን ጨርሰን መገልገል ጀምረናል። ሆኖም ግን ቤተክርስቲያን የሚያስፈልጋት የሰንበት ትምህርት ቤት አገልግሎት አሁን እኛ ከምንሰጠው እጅግ የበለጠ በመሆኑ የሰበካ ጉባኤው የአምስተኛ ፎቅን በራሳችን አስተባብረን ግድግዳና ጣሪያውን አልብሰን ጨርሰን አገልግሎታችን እንድናጠናክር በተጨማሪ 1000 ካሬ ሜትር ወለል ፈቅዶልናል። ከደብሩ እንደ መነሻ የተሰጠን የግንባታ እቃዎች እና በሰንበት ትምህርት ቤታችን አባላት መዋጮ ግማሹን የአርማታ ስራ የጀመርን ሲሆን የአካባቢው ነዋሪ በኮሪዶር ልማትና ስለራቀና የግንባታ እቃዎች ደግሞ በምንዛሪ ምክንያት እየናረ ስለሄደ ማጠናቀቅ አልቻልንም። ሊሰራ የታቀደው ግንባታ የአርማታ ምሰሶና ድምድማት ሆኖ ጣሪያው በኤጋሽት የሚሸፈን ከንቹ ደግሞ በብረት የሚሰራ ነው። ግድግዳው በብሎኬት ሆኖ ከውጭም ከውስጥም ተለስኖ የሚቀባ ነው። ወለሉ የታቀደው በሴራሚክ ሲሆን ጣሪያው ቆርቆሮ ስለሆነ ያው ኮርኒስ ይኖረዋል። መብራት ኤልሲዲ የሚባለውን አይነት የምናስገጥም ነው የሚሆነው። ለሰንበት ትምህርት ቤት የተሰጠን ስፍራ ከግቢው ቦታ ጥበት አንጻር ያለው 5ኛ ፎቅ ላይ ስለሆነ ለአቅመ ደካሞችና ለህፃናት ሲባል ሊፍት ወይም አሳንሰር መግጠም አስፈላጊ ነው። ይህንን ለማሰራት አሁን ባለው ዋጋ በመሐንዲስ በተገመተው መሰረት ከ20 እስከ 22 ሚሊዮን ብር ይፈጃል። ስለዚህ ይህን በመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና የመላኩ የቅዱስ ዑራኤል ወዳጆች የግንባታ ጥሬ ዕቃም ሆነ በገንዘብ አሻራችሁን እንድታሳርፉበትና ከበረከቱ ተሳታፊ እንድትሆኑ በማሰብ ይህ የገቢ ማሰባሰቢያ መርሃ ግብር በመጋቢት 26 ቀን በዚሁ በቅጽር ግቢ ውስጥ ተዘጋጅቷል። ስለዚህ የቤተ ክርስቲያን ልጆች የሆናችሁ በሙሉ ይህን ልጆቻችን በመንፈሳዊነት የሚኮተኮቱበትን ለሰማያዊ መንግስት የሚዘጋጁበትን ፍቅረ እግዚአብሔር ፍቅረ ቢዝና በሀገር ፍቅር የሚማሩበትንና የሚኮተኮቱበትን ሰንበት ትምህርት ቤት ለመስራት የበኩላችሁን አስተዋጽኦ እንድታደርጉ አደራ ሰጥተናቸዋል። አድራሻችን በንግድ ባንክ 2221 በአባይ ባንክ 2222 እና በቴሌብር እንዲሁም በጎፈንድሚ እና በካሻፕ በቪዲዮ ላይ ከስር በተቀመጠው አድራሻ በመርሐ ብርሃናት ሰንበት ትምህርት ቤት ስም ገቢ እንድታደርጉልን እንጠይቃቸዋለን። የመላኩ የቅዱስ ዑራኤል በረከት ከሁላችሁ ጋር ይደር። አሜን። የተከበራችሁ የሰንበት ትምህርት ቤት አባላት በሀገር ውስጥም በውጭም ያላችሁ መርሐ ብርሃናት ሰንበት ትምህርት ቤት 2 ፍሎር 1000 ካሬ ላይ የሚያርፍ 2 ፍሎር 4ኛና 5ኛ ፍሎርን በሰንበት ትምህርት ቤቱ የሰበካ ጉባኤ መልካም ፈቃድ አማካኝነት 4ኛ ፍሎርን ተሰርቶ ለአገልግሎት ብቁ ተደርጓል። ይህም ሲደረግ እስካሁን በሀገር ውስጥም በሀገር ውስጥም በውጭም ያሉ አባላትን በማስተባበር በነሱ መልካም ፈቃድ አማካኝነት የተሰራ ስራ ነው 4ኛ ፍሎሩ። አሁን ግን 5ኛ ፍሎሩን ለመስራት እጅግ በጣም የአቅም ውስንነት ስለመጣ 5ኛ ፍሎሩንም የግማሽ የስትራክቸር ስራ የኮለምና የቢም ሙሌት እስካሁን ተሰርቶ ያለቀ ቢሆንም ከዚህ ቀጥሎ ያሉትን ስራዎች ለማጠናቀቅና ስራውን እስከ መጨረሻው ለማድረግ በኢንጂነሪንግ ኤስቲሜሽን እስከ 22 ሚሊዮን ብር ድረስ የሚገመት ዋጋ እንደሚያስወጣ ተገምቷል። ስለዚህ በሀገር ውስጥም በውጭም ያላችሁ የመርሐ ብርሃናት ሰንበት ትምህርት ቤት ነባርም እንዲሁም አሁን የምታገለግሉ አባላት የድርሻችሁን በማድረግ ይህን ከጅምር የቆመ ህንፃ ከፍጻሜ እንድናደርሰውና ለትውልድ የሚሆን አሻራ ትተን እንድናልፍ በእግዚአብሔር ስም አደራ ላለው እግዚአብሔር አምላክ እስከ መጨረሻው ድረስ ፍጻሜያችን እንዳያሳምርልን ከወዲሁ ሁላችሁም ባላችሁበት በጸሎት እንድታግዙን ይሁን። እግዚአብሔር ይስጥልኝ። እንግዲህ ካዛንቺስ የሚገኘው የደብረ ጽጌ ቅዱስ ዑራኤል መርሐ ብርሃናት ሰንበት ትምህርት ቤት ላለፉት 62 ዓመታት ሲያገለግልበት የነበረው ሁኔታ አሁን ካለው ነገር አንጻር ሲታይ እጅግ በጣም ስለጠበበውና ሰንበት ትምህርት ቤቱ ደግሞ በራሱ አቅም 4ኛውን ጨርሶ 5ኛውን ለመጨረስ አቅም ስላጠረው ሁላችንም ያቅማችን እንድናደርግ እጃችን እንድንዘረጋ እየተጠየቅን ነው። ስለሆነም ከዛሬ ጀምሮ ይሄ ጋዜጣዊ መግለጫ ከወጣባት ጊዜ ጀምሮ በኢትዮጵያ ንግድ ባንክ 2221 እንዲሁም ደግሞ በአባይ ባንክ 2222
ያቅማችሁን እንድታደርጉ እንጠይቃለን። ከዛ በተረፈ ደግሞ በማቴሪያል ማገዝ የምትችሉ በማንኛውም ማቴሪያል ለምሳሌ እዚህ እንደተጠየቀው 5ኛ ላይ ህፃናት እየወጡ እየወረዱ ወጣቶች እየወጡ እየወረዱ ስለማይችሉ ሊፍት መቅጠም ተፈልጓል። ስለዚህ የሊፍት መቅጠም ድርጅት ያላችሁ ሌላም አሸዋም ሲሚንቶም የሚያስፈልገው ማቴሪያል ያላችሁ እገዛ እንድታደርጉ። ሲቀጥል እንግዲህ መጋቢት 26 ማለት በቤተ ክርስቲያናችን ትልቁ በዓል የሆሳዕና ዋዜማ ነው። ስለዚህ ዋዜማውን አብራችሁ እንድታድሩ በመላው ዓለም ያላችሁ በተለይ የሰንበት ትምህርት ቤቷን ጣዕሟን ፍቅሯን የቀመሳችሁ በተለያየ ደረጃ ላይ ያላችሁ አብራችሁ እንድትሆኑ በመላው ዓለም ያላችሁ ስለ ቅዱስ ኡራኤል ብላችሁ ይሄን ሰንበት ትምህርት ቤት ያለበትን ችግር ቀርፈን አብረን ህንፃው ተደምድሞ መማሩ እንዲቀጥል ሌላውም ፕሮግራም እንዲቀጥል ያቅማችሁን አግዙን እንላለን። እኛም በተጋባዥነት ሌሎች አርቲስቶችም ታዋቂ ግለሰቦችም ዘማሪያንም ሰባኪያንም አብረውን ያመሻሉ፣ አብረውን ያድራሉ። መጋቢት 26 ከ12 ሰዓት ጀምሮ እንገናኝ። እጅግ በጣም እናመሰግናለን። ሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተናል፣ እንሰራም አለን። የሊቀ መላእክቱ ቅዱስ ኡራኤል አማላጅነትና በረከት ከሁላችን ጋር ይሁን። ሊቀ ስልጣናት ቆሞስ አባ ኪሮስ ጸጋዬ የደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን ዋና አስተዳዳሪ፣ አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። ይቆየን።